እስቲ የቱ ነው የተሰበረው? እስቲ ኦኬ፣ ይሄ ነው የተሰበረው። ሆስፒታል ወስደህ ነበርክ እንዴ? ሆስፒታል ወሰርክ? ሆስፒታል 6 ኪሎ የካቲት 12 ወስጄው ነበረ። በጣም ስላበጠ ደምና ስጋ ተሰብስቦ እንዳይቀሳቀስ ተደርጓል። አጥንቶቹን ተሰባብሮ ተበትኗል አሉ። ከዛ በኋላ ኦፕራሲዮን ይሆናል። ከዛ አወጣውና አጥንቶቹን ተበታትኗል። እንደዛ ካሉ በኋላ ከወጣው በኋላ አይ ይሄ ለእግዚአብሔር ይቻላል አላስደረግም ብዬ ይዤ ወጣ። እግዚአብሔር ይሄን ብላቴና ሲባርካ ያለው ምን ያለው እግዚአብሔር ያገሪቱ ቁልፍ ለዚህ ብላቴና ሲያስረክባ ያለው ያልቀና ሰው አሜን ይበልሲ። አንዳንድ ጊዜ አሁን ወደዚህ ሲመጣ መድረክ ሲወጣ የአገሪቱ ቁልፍ እግዚአብሔር በዚህ ብላቴና እጅ ሲያስረክባ ያለው። አንዳንድ ጊዜ ትላልቅ ነገሮች በእጃችሁ ላይ ሲሆን ጠላት ይዋጋል። ባለፈው እጅ ተሰብሮ ነበር። እጅ ይሰራል? በሱ ላይ ትጽፋለህ? እስቲ የቱ ነው የተሰበረው? እስቲ ኦኬ፣ ይሄ ነው የተሰበረው። አሁንሳ እስቲ እንዲህ አድርግ፣ እስቲ እንደዚህ አድርግ፣ እስቲ እንደዚህ አድርግ፣ እንደዚህ አድርግ፣ እንደዚህ አድርግ፣ እንደገና ማርክ። ከምን ወርቀ ነው የተሰበርከው? ከምን ወደክ? ከጅዋጅዋ ከጅዋጅዋ። በጣም የሚገርም ነው። ስንት ወር ነው ግን? መስከረም 21 ላይ ነው የወደቀው። እሺ፣ ከዛ ከጅዋጅዋ ብረት ላይ የወደቀው ነው። እሺ፣ ትምህርት ቤት ግቢ ውስጥ። እሺ፣ ከዛ በኋላ እዝም ተጸለየ፣ ቤትም ጸለይክ። እግዚአብሔር በ15 ቀን ውስጥ ፈውስ አደረገ። ሆስፒታል ወስደህ ነበርክ እንዴ? ሆስፒታል ወሰርክ? ሆስፒታል 6 ኪሎ የካቲት 12 ወስጄው ነበረ። በጣም ስላበጠ ደምና ስጋ ተሰብስቦ እንዳይቀሳቀስ ተደርጓል። አጥንቶቹን ተሰባብሮ ተበትኗል አሉ። ከዛ በኋላ ኦፕራሲዮን ይሆናል። ከዛ አወጣውና አጥንቶቹን ተበታትኗል። እንደዛ ካሉ በኋላ ከወጣው በኋላ አይ ይሄ ለእግዚአብሔር ይቻላል አላስደረግም ብዬ ይዤ ወጣው። ከዛ በኋላ ወደዚህ አመጣኝ፣ ጸለይክ። ከዛ በኋላ የተበታተነው አጥንት ምን ሆነ? ሁሉም ያው ደህና ሆኗል፣ ሙሉ በሙሉ ድኗል። እግዚአብሔር ድኗል። ለጌታ ክብር ይሁን። የካቲቶች ተበተነ ያሉ ጌታ ኢየሱስ ደግሞ ሰበሰበ። እግዚአብሔር የተባረከ ይሁን። እስቲ የተበታተነው የኔ ነገር ይሰበሰባል። ወሉሲ ተናገሩ። የእግዚአብሔር ጉባኤ የተበታተነው የኔ ነገር ወሉሲ ወደ ቦታው ይመለሳል። ወሉሲ ሃሌሉያ! ለጌታ ክብር ይሁን። ይህን ያደረገው እግዚአብሔር ነው። የነ ብቃትም አይደለም፣ የማሚ ብቃትም አይደለም። የሰማይና የምድር ጌታ የእግዚአብሔር እጁ ኃይል ነው። በቃ እጁ በቃ እንትን አጥንቶቹ ተበታትኗል። ሌላ ምን አሉ? ሌላ ኦፕራሲዮን እናደርጋለን፣ ከፋርማሲ የሚያስፈልገው ነገሮች ገዝተና ብሎ ላኩም። በዛው እንደወጣው ነገሩን ለእግዚአብሔር ነገርኩና ተሾልከ ወደዚህ ወጣ። የሆስፒታልን ትዕዛዝ እምቢ ብሎ ወደዚህ መጣ። የተበታተነው የካቲት 12 ናቸው። የካቲት 12ቶች ደግሞ አጥንቱ ተበታተናሉ። ጌታ ኢየሱስ ክርስቶስ ደግሞ ሰበሰበው። ዛሬ አንድ ነገር አውጃለሁ። እጆቻችሁ አንሱ። የተበታተነ ያንቺ ነገር፣ የተበታተነ ያንተ ጉዳይ እየራቀ እየተመኘሽ የራቀ ነገር እየተመኘክ የራቀ ነገር በኢየሱስ ክርስቶስ እየተሰባሰበ ወደ እናንተ ይምጣ። በዓለም ዙሪያ ላሉት እንጸልያለሁ። እዚህ አድራሽ ያለው ቅዱሳን እንጸልያለሁ። በኢየሱስ ክርስቶስም የተበታተነባችሁ የናንተ ጉዳይ ይሰባሰብ፣ በእጆቻችሁ ላይ ይግባ።
በኢየሱስ ይግባ። ስንት በቃ ከዛ ወዲህ ጀምሮ ምንም ችግር የለም። እስካሁን ደህና ነው፣ ምንም ችግር የለም። ያው አሁን ሳውራ ቀላል ይመስላል፣ ግን በዛ ሰዓት በጣም ከባድ ነገር ነው። ለእግዚአብሔር ግን ቀላል ሆኖ እስከ ዛሬ ድረስ ደህና ሆኖ ልጁ ቀረ፣ ተፈውሶ ቀረ። እግዚአብሔር ስም የተመሰገነ ይሁን። ለጌታ ክብር ይሁን። በጣም የሚገርም ነው እኮ ከዛ ጊዜ ጀምሮ ታሞ አያውቅም። እስቲ ለጌታ ክብር ስጡት። በኢየሱስ ክርስቶስ ለዚህ ብላቴና እግዚአብሔር ይህን ቃል አጸናው። በጌታ በኢየሱስ ክርስቶስ አጸናው። በኢየሱስ ክርስቶስ ይህን ቃል በዚህ ብላቴና ላይ የጸና ይሆን። የማንም ውጊ ለዘላለም እግዚአብሔር እንደተሽመደመደ ይቅር። ፈውሱ የጸና ይሆን በኢየሱስ ክርስቶስ። ለጌታ ክብር ስጡት። መጽሐፍ ሲናገር ምሳሌ 18:20 ላይ ሞትና ሕይወት በምላስ እጅ ላይ ነው። ሞትና ሕይወት በምላስ እጅ ላይ ነው። ስለዚህ እግዚአብሔር ደግሞ እናንተ ያላችሁትን ነው እግዚአብሔር በሕይወታችሁ ላይ የሚያጸናው። አንሱ እችን 5 ዙሪያ ያላችሁ ብቻ አንሱ። አንዳንድ ጊዜ ሁሉም አይደለም። ቤተክርስቲያን ውስጥ በጣም የገቡት አሉ፣ የገቡ የእግዚአብሔር ነገር የገባላቸው አሉ። እግዚአብሔር ህልውና የገባ አንሱ። እችን 5ን ያላችሁት እኔ እንደ እግዚአብሔር ነቢይ ነው የምናገረው። አንዳንድ ጊዜ ጌታ ኢየሱስ ክርስቶስም ሰዎችን ስራ አስተምሯል። ስራ ነው ያስተማራቸው። ምን አይነት ስራ ነው? ድንጋይ አንሱ። ሁለተኛ ደግሞ ያሰራችሁትን ፍቱት። ስራ ነው ያስተማራቸው። እየሰማችሁ ነው? ያሰራችሁትን ምን አድርጉ? ፍቱት። ድንጋዩንም አንሱ። ከዛ በኋላ ምን ይሁን? ታውት አትንኩት ይሄዳል። ለምን? ፈቷሉ ሰዎቹ፣ ድንጋይ አንስተዋሉ። ዛሬ ግን በአፋችሁ ላይ የምታወሩትን ነገር ነው ጌታ የሚያጸናው። አንዳንዶቹ በቃ እንደ ታዛቢ የምትሆኑ ሰዎች አትኑ። አንሱ እጆቻችሁ እንዲህ በሉ። ጠላት ያየ በሉሲ፣ ነገሬ በሉሲ እያበበ ይሄዳል በሉሲ፣ በሉሲ እያበበ ይሄዳል በሉሲ። እግዚአብሔር በሉሲ ተራራውን ያቀልጣል በሉሲ። እግዚአብሔር የተናገረው ነገር በሉሲ በሕይወቴ ላይ በሉሲ እየጸና ይሄዳል በሉሲ። እችን በሉ። እግዚአብሔር የተናገረው ነገር እየጸና ይሄዳል በሉሲ። እግዚአብሔር የተናገረው ነገር በሉሲ እየጸና ይሄዳል በሉሲ። በኢየሱስ ማጸናው፣ በኢየሱስ ማጸናው፣ በኢየሱስ ማጸናውሽ፣ በኢየሱስ ማጸናው። በሕይወታችሁ ላይ እያበበ ይሄድ። አሜን በሏ። እያበበ ይሄዳል በሉሲ። እጆቻችሁ እያወዛወዛችሁ እያወዛወዛችሁ እያበበ ይሄዳል በሉሲ። እያበበ ይሄዳል በሉሲ። እየወረሰ ይሄዳል በሉሲ። ጠላት ያየ በሉሲ። አቅጣጫ ያዘ ይሄዳል በሉሲ። ሟርተኞች በሉሲ፣ ሟርተኞች በሉሲ የሚያሳብዳቸው የእግዚአብሔር ቅባት በኔ ላይ ነው፣ በኔ ላይ ነው፣ በኔ ላይ ነው። በኔ ሁላችሁ እጆቻችሁ በኔ ላይ ነው በሉሲ፣ በኔ ላይ ነው በሉሲ። ኪሳራ የኔ አይደለም፣ እምባ የኔ አይደለም፣ ለጊዜው የኔ አይደለም፣ የኔ ከፍታ ነው፣ የምስራች ነው፣ መውረስ ነው። የኔ አይደለም፣ እምባ የኔ አይደለም፣ ለጊዜው የኔ አይደለም፣ የኔ ከፍታ ነው፣ የምስራች ነው፣ መውረስ ነው።